ወገኖቼ ኃጢአት ሰርቼ እንደገና በወርቅስ እያላችሁ ከኖራችሁ እርግጡን እንነጋገር፣ ምናልባት እስከ ሞት ድረስ ኃጢአት ላይ ርቀን ይችላል። እደግመዋለሁ፣ እስክንሞት ድረስ ከኃጢአት ላንነጻ እንችላለን። እና እስክንሞት ድረስ ከኃጢአት ካልነጻን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ተው እንጂ ምእመናን። እናንተ ምእመናን ማታ ስትገቡ ገንዘባችሁን ትቆጥሩ የለ እንዴ? እናቶቼ ማህረባችሁን ትቆጥሩ የለ እንዴ? አባቶቼ ኪሳችሁን ታስተካክሉ የለ እንዴ? እናንተ ነጋዴዎች በየቀኑ አካውንታችሁን ቼክ ታደርጉ የለ እንዴ? እናንተ ኢንቨስተሮች በየወሩ ባንክ ሪኮንሲሌሽን ትሰሩ የለ እንዴ? ያጣችሁትን ያገኛችሁትን፣ ትርፋችሁን ኪሳራችሁን፣ ጎደሏችሁን ሙላችሁን ትፈትሹ የለ እንዴ? ምን ነው ያጣነው ጸጋ እግዚአብሔር ማታ አልጎበኘዋል? ሞልቶናል፣ ጎሎናል፣ አለን የለንም? ሁላችንም ነን። ለመቀባባት አይደለም የምለው፣ ማነጻጸር አልቻልንም፣ የጎደለንን አናውቀውም። ሁሉም ነገር ሰላም መስሎናል። እዩት ብላቴና እኔ እዚህ በረሃብ ለምን እሰቃያለሁ አለላ። ወገኖቼ እንኳን አባቱ ቤት ምቾት ከአሳሞች ከሚበሉት አሰር ሊበላ ይመኝ ነበር ነው የሚለው። የማጣቱን ጥግ ተመልከቱት። የእንስሳትን ምግብ ለመብላት እስኪመኝ ድረስ ነው የወደቀው። ምን አይነት አወዳደቅ ነው ወገኖቼ! እንዴት እንደወደቅን ተመልከቱ። ብዙ የቢራ መሳከሪያዎች ያኮሩና ደሙን መጠጣት ግን አቅቶና እንዴት ካለው ውርደት እንደተዋረድን ተመልከቱ። ጨዋነት ተወግዞ ነውረኝነት ከብሮ ከምን አይነት ጸጋ እንደተዋረድን ወቁ። በአንድ መጽናት ተኮንኖ አመንዝራ መሆን ተጨብጭቦለታ። የአሳሞች አሰር ከሚበሉት ሊመኝ እንኳን እንዴት ይፈልግ እንደነበር አስተውሉት። ያንን ነው ያየው። ጉስቁልናውን አየ፣ ድህነቱን አየ፣ ረሃቡን አየ፣ ጠኔውን አየ፣ መራቆቱን አየ፣ መጠበሱን አየ፣ ማዲያቱን አየ፣ መሽተቱን አየ። አሳሞች ጋር ሲውል መቼም መሽተቱ አይቀርም። አቤት ክርፋቱ ወገኖቼ! የእግዚአብሔር የሕይወት ሽታ የራቀን የዓለም ክርፋት እየቀረበን መሆኑን አውቃችሁታ? ምንድን ነው የምትሸቱት? ሕይወት እንሸታለን። የእግዚአብሔር መዓዛ አለ። ሰዎች ሲያሸቱን ደስ ይላቸዋል። እኛ ስንኖር ሰላም ይሰማቸዋል። እንዴት ያሳዝናል! እስከ መቼ ነው በመስማት ምን ሄደው? ጉባኤ እኮ ሴሬሞኒ አይደለም። እድሜ መቁጠር እኮ አይደለም። ጥቂት ለውጥ ነው የሚያስፈልገው። በትወርቁ ትነሳላችሁ። ሁለተኛ ነጥብ ወገኖቼ፣ ኃጢአት ሰርቼ እንደገና በወርቅስ እያላችሁ ከኖራችሁ እርግጡን እንነጋገር፣ ምናልባት እስከ ሞት ድረስ ኃጢአት ላይ ርቀን ይችላል። እደግመዋለሁ፣ እስክንሞት ድረስ ከኃጢአት ላንነጻ እንችላለን። እና እስክንሞት ድረስ ከኃጢአት ካልነጻን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ተው እንጂ ምእመናን። በሶስት ምክንያት ንስሐ ኃጢአት ላይ ርቀን ይችላል። አንደኛ ጊዜው ስላልሆነ፣ ሁለተኛ በእኛ አቅም ብቻ ኃጢአት እንደማይወገድ እንድናውቅ፣ ሶስተኛ በመውደቅና በመነሳታችን አስተማሪዎች እንድንሆን። በእነዚህ ምክንያቶች ኃጢአት ሊያርቀን ይችላል። እና እስከ ሞት ድረስ ኃጢአት የማይርቅ ከሆነ እስከ ሞት ድረስ ሳትታረቅ ልትኖር ነው። በመኪና መጥተው ሊያቆርቡ ነው። ኃጢአት እምቢ ባለ ጊዜ፣ በጃጀህና በሸመገልክ ጊዜ ንስሐ ልትገባ ነው። አሁን ይሄ እግዚአብሔር ማፍቀር ነው። ዓለም ስትጥልህ አንተ እግዚአብሔር ጋር መውደቅ ነው የምትፈልገው። ፍቅር ይሄ ነው። ትኩሱን ለዓለም የቀዘቀዘውን ለእግዚአብሔር መስጠት ነው የምትፈልገው።
ግድ የለም እሱም ቢሆን ይሁን። ደግሞ እንደዚህ አለ ብለህ እንዳትቀር። ግን እንደሱ አይደለም። እስከ ሞት ድረስ ኃጢአት ላይ ርቀን ከቻለ እስከ ሞት ድረስ ከጸጋ እግዚአብሔር ጎለን ልንቀር ነው። ሁለት እንደውም ወደ አባ ቢሾይ የመጣው አንድ መነኮስ ምን አለ መሰላችሁ? ድክም አለው። ይወድቃል ይነሳል፣ ይወድቃል ይነሳል። ታከተውና ወደ አባ ቢሾይ መጣና አባቴ ሆይ እስከ መቼ ድረስ ነው ስወድቅ ስነሳ ምን ወረዋለው ይላል። አባ ቢሾይ መለሰለት እስክትሞት ድረስ አለ። መውደቅ ይኖራል፣ መነሳት ይኖራል፣ መበርታት ይኖራል፣ መድከም ይኖራል፣ መጠንከር ይኖራል፣ መንገዳገድ ይኖራል፣ መዛል ይኖራል፣ ጊዜያዊ ዝለት ይኖራል፣ ብርታት ደግሞ ይሆናል። ተስፋ አትቁረጥ። እንደገና ብላ አትፍራ። ሁለት ሶስተኛ ላለመውደቅ ሁነኛ መፍትሄውን ቤተ ክርስቲያን ትነግርሃለች። በኃጢአት እንዳልወድቅ ብለህ ከፈራህ ኃጢአት ውስጥ መሆን አይደለም መፍትሄው፣ ንስሐ መግባት ነው መፍትሄው። እደግመዋለሁ፣ ከንስሐ መራቅ አይደለም መፍትሄው፣ ወደ ንስሐ መቅረብ ነው ላለመውደቅ መፍትሄው። ለዚህ ነው መጽሐፈ መነኮሳት በቤት ውስጥ ድል ያልነሳውን ሰይጣን ከቤቱ ውጭ ሆነ እንዴት ድል ትነሳዋለህ የሚለው። ከንስሐ ርቀህ እንዴት ድል ትነሳዋለህ? ከዕጣኑ ርቀህ እንዴት ድል ትነሳዋለህ? ከቁርባኑ ርቀህ እንዴት ድል ትነሳዋለህ? ማሸነፊያው እኮ እዚህ ነው ያለው። ኃይሉ እኮ እዚህ ነው ያለው። ማሰራጫው እኮ እዚህ ነው ያለው። ድል ማድረጉ እኮ እዚህ ነው ያለው። የት ውጭ ትላለህ? በቤቱ ውስጥ ነው ድል ያለው። ከቤቱ ውጭማ ሽንፈት ብቻ ነው። ሌላ ትምህርት ያስተምራሉ አባቶቻችን። ምን ይላሉ? በበደሉ ላይ ድፍረትንና ሽንገላን ቢጨምር እየበደለ አልበደልኩም ብሎ እንደ ጻድቅ ለመኖር ቢፈልግ ማለታቸው ነው። እየበደለ በበደሉ ላይ ሽንገላን ቢጨምር ማለትም በድሎ ሳለ አልበደልኩም ቢል ከዛች ኃጢአት መጠበቅ አይችልም፣ እርሷን በሚመስል ኃጢአት ከመውደቅ አይድንም ይላል። እየበደልክ እንዳልበደለ ሰው ከኖርክ ከምትቀጥለው ኃጢአት መጠበቅ አትችልም፣ ከሚመጣው ኃጢአት መጠበቅ አትድንም። ታዲያስ ላለመውደቅ የምትፈልጉ ሁሉ ንስሐ ግቡና እንዴት እንደምትበረቱ ታውቃላችሁ። ለምን መሰላችሁ? ንስሐ ስንገባ ረድኤተ እግዚአብሔር ይቀርበናል። መንፈስ ቅዱስ ያበረታታናል፣ ያግዘናል። ወገኖቼ ጸሎቱ፣ ቀኖናው፣ እንባው፣ ስግደቱ፣ ሱባኤው፣ ጾሙ እያበረታታን ይመጣል። ደግሞስ መምህረ ንስሐችን ስለኛ ይጸልያል። ደግሞስ ጠባቂ መልአካችን እኛ እጆቻችንን ስንዘረጋ ኦጊረስ የተባለው ሊቅ እንዳለው እሱም አብሮ እጁን ይዘረጋላ። ይሄ ሁሉ ደጋፊ አለ። እንደ ደመና ዙሪያን የሚከቡ ቅዱሳን አሉልህ። ብቻህን አትሆንም። ያኔ ያ ማለት ምን ማለት ነው? ስትገባ ትበረታለህ፣ ስትጨክን ያስጨክንሃል፣ አንድ ስትመጣ ዲያብሎስ ይርቅሃል። እዛው እየኖርክ እንዴት ትለወጣለህ? ሶስተኛ አራተኛ ወገኖቼ አንዳንድ ሰዎች ንጹህ ሆነን ነው ንስሐ የምንገባው። ንስሐ መግባት በራሱ እኮ ለንጽህና ነው። ንጽህናን የምናገኘው እኮ በንስሐና በቁርባን ነው። ወገኖቼ ንጹህ ህይወት መኖር ከፈለጋችሁ ከረከሰች ህይወት አሁን ጀምሩ። ወገኖቼ ዝም ብላችሁ በመመላለስ ብቻ ንጹህ ህይወት ጋር አትደርሱም። ይልቁንም ከደከመች ከረከሰች የህይወት ስንጀምር ግን ቀስ እያልን ወደ ንጽህና እንደርሳለን። ራሱ ፍጹማን ያደርጋችኋል ተብሎ የተጻፈው ቃል እኮ ለዚህ ነው። ግድ የለም ብርቱ ጸሎት ላይ ለመድረስ ከፈለጋችሁ ከደካማ ጸሎት ዛሬ ጀምሩ። ግድ የለም ንጹህ ህይወት ላይ መድረስ ከፈለጋችሁ የንጽህናና የቅድስና ነጥባችን፣ የመጨረሻው ግባችን፣ የመጀመሪያው መነሻችን፣ የኔትወርክ መዘርጊያችን ንስሐ ናትና አሁን ጀምሮ። አሁን ወገኖቼ ምግብ ልንበላ ስንል እጃችንን እንታጠባለን መቼም አይደለም? አሁን እንታጠባለን። ታዲያ ምግብ ስንበላ እጃችንን የምንታጠበው ዳግመኛ አንቆሽሽም ብለን እኮ አይደለም። ደግሞ አንቆሽሻለን፣ እንታጠባለን። ሰውነ እንደክማለን። አሁን ልንበድል እንችላለን። ንጹህ እስከ
ስትሆኑ ንስሐ አልገባም ብላችሁ የምትጠብቁ ከሆነ መቼም ንጹሕ አትሆኑ። ወገኖቼ እንኳን እኔና እናንተ ሰማይና ጨረቃ ፀሐይና ጨረቃ እንኳን በፊቱ ንጹሐን አይደሉም ይላል ጻድቁ ኢዮብ። መጽሐፈ ኢዮብ ምዕራፍ 15 አንብቡት። ፀሐይና ጨረቃ ማለት ሳይፎርሹ የሚሽከረከሩ ሳያቋርጡ የሚበሩ ፀሐይና ጨረቃ እንኳን ለእግዚአብሔር የሚመጥን ንጽሕና የላቸውም። ይልቁንም ኃጢአትን እንደ ውሃ የሚጠጣ የሰው ልጅ ምንኛ ያንስ ይላል። እንደ ውሃ የምንጠጣኛ ምንኛ ታናሽ ነን ወገኖቼ። ፍጹም ንጽሕናን አጠብቁ። እየደከምንም ቢሆን እንግባ። ስትገቡ ነው የምትጠሩት እንዴ? ይሄንንማ ኃጢአት ብሰራስ በደል ብፈጽምስ ብላችሁ እንዳትሸሹ። በዋናነት ንስሐችን ምን እንደሆነ ታውቃላችሁ? ደጅ መጥኛ፣ እግዚአብሔርን መለማመጫ፣ ፊቱን መፈለጊያ፣ ይቅር በይን ማኮ ነው እንጂ ንጽሕናው ቅድስናው ሊመጥን መስሏችሁ ነው እንዳይመስላችሁ። አንዲት ብቻ አለች ከብቻዋ ከእመቤታችን ከቅድስት ድንግል ማርያም በቀር እግዚአብሔርን በንጽሕናዋ የማረከች። መጽሐፈ ቅዳሴያችን እንደሚለው ንጽሕናን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከው ያለው እሷን አይቶ ነው። ደጅ መጥኛ መለማመጫ ስለሆነ ብሰራ ሳትበሉ እንነሳለን። ሁለተኛ ሰዓት ስለሌለኝ ሶስተኛውን ብቻ ፈጠን ብዬ አበቃለሁ። ሶስተኛ 5 ወይ 10 ደቂቃ ወገኖቼ እንደው የዚህን ዘመን በሽታ ጠቀስ አድርጌ ለመጠቅለል ልሞክር። አንዳንዶቻችን ደግሞ ማጋ ነው ንስሐ ምገባው? ምን ካህን አለና ነው ንስሐ ምገባው? የትኛው ብለን ሁሉም እኮ እያል መምህረ ንስሐ የንስሐ አባትን ጉድለት በባትሪ እየፈለጉ አንዳንዶች ለንስሐ የማይነሳሱ አሉ። እየሰማችሁኝ ነው? ማጋ ነው ንስሐ ምገባው? ማጋ አባ ገሌም እንደዚህ ነው፣ ቄስ ገሌም እንደዚህ ነው። ታዲያ እኔ ማጋ ነው ሄጄ ንስሐዬን የምወጣው? ብዙ ሰው እንዲህ እያለ ከንስሐ ሕይወት የራቀ ብዙ ነው ወገኖቼ። ጥቂት ሐሳቦችን ልስጣችሁ። ይኸውላችሁ እኛ በጎች ብቻ ነን። ስለ እረኛው ለማወቅ ጉጉ አንሁን ይላል ሊቁ ዮሐንስ አፈወርቅ። የሰው ልጆች ሕይወት እኛ አይመለከትም። የቱንም ያህል ደካማ ይሁን እግዚአብሔር ጸጋውን ከመስጠት አያቋርጥም። እደግመዋለሁ፣ ካህኑ፣ አገልጋዩ፣ የንስሐ አባቱ የቱንም ያህል ድካም ይኑርበት እግዚአብሔር ለምእመናን የሚሰጠውን ጸጋ አያቋርጥም። እስመ ካህን ሕጹጸ ምግባር ከመማቶ ዘሰሙቱ ይላል። ምግባረ ጎዶሎ የሆነ ካህን እንደሚነድ መብራት ነው፣ የሰም መብራት ነው ይልና እሱ ይቀልጣል፣ መብራት መስጠት ግን ይቀጥላል። ምን ማለት ነው? እሱ ይጎዳል፣ የእግዚአብሔር ጸጋ ግን ይቀጥላል። ምእመና የአባቶቻችሁ የአገልጋዮቻችሁ ጉድለት ተመልክታችሁ እግዚአብሔር ጸጋውን ያቋርጣል እንዳይመስላችሁ። ለሱ ጸልዩለት፣ ለሱ አልቅሱለት፣ ለሱ ድከሙለት። እናንተ ግን እግዚአብሔር ጸጋውን እንደማያቋርጥ አውቃችሁ ወደ ንስሐችሁ ገስግሱለት። አንዳንዶች በጣም ተመጻዳቂዎች በዚህ ዘመን ምን እያሉ እንደሆነ ታውቃላችሁ? የአንዳንድ አገልጋዮችን ድካም እያዩ ይቅርታ ለቋንቋዬ ቤተ ክርስቲያን ረክሳለች እስከ ማለት ደረሱ። የእግዚአብሔር አሰረ ክህነት የአበው አሰረ ክህነት ትላንት እንዳስተማርኳችሁ የክህነት አሰሩን ዘግተው የራሳቸውን ኑሮ ፈጠሩላችሁ።
ወገኖቼ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስን ሎቱ ስብሐት ክብር ይግባውና የሚያረክሰው ይሁዳ እንደሌለ ሁሉ እድፈት ነውር መጨማደድ የሌለባትን ቤተክርስቲያን ማንም አያርክሳት፣ የማንም ጉድለት አሳድፋት። ሌላ ነጥብ ልንገራችሁ። እንኳን እኔና እናንተ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንኳን በዛች በምኩራብ ምን እንዳደረገ አልሰማችሁ? እዩ አገልግሎቱ ልማድ ያደረጉትን እነዛ እዩ መድረኩን መቸርቸሪያ ያደረጉትን ምኩራቡን መሸጫ ኪዮስክ ያደረጉትን እያየ እንኳን ለምጻሙን ከፈወሰው በኋላ ራስን ለካህን አሳይ ነው የሚለው። እንደዚያ ጎዶሎ ወደ ነበረችው እንኳን ከመራ ወደ አዲስ ኪዳንና ፍጽምት ወደ ሆነችው ወደዚህ ቤተክርስቲያን አገልግሎትማ እንዴት አይመራ? ክርስቶስ እንዲህ ካደረገ አንተ ጥላት የምትሄደው ማን ሆነ ነው? አንዳንድ ተመጻዳቂዎች ደግሞ አሉላችሁ ዛሬ አባገሌ ነው የሚቀድሰው፣ ዛሬ አባገሌ ነው የሚቀድሰው እያሉ መኪናቸውን ተረክ ያደረጉ ያስነስተው ይሄዳሉ አሉ። እንደውም ልንገራችሁ ያኔ መልአክ ነበር የሚያቀበላችሁ ካላችሁ ካልቀረ ማን ነው የሰውን ድካም ተቆጣጣሪ ያደረገ? ማን ነው በሰው ድካም ላይ ሹመት የሰጠን? ወገኖቼ ለዚህ ነው ሊቁ ዮሐንስ አፈወርቅ ስለ ቃላቱ እንጂ ስለ ሕይወቱ አይመለከታቸውም ያለ። ጌታችን እንኳን ቀያፋና ሐና በሚያስተምሩበት በዚያ በምኩራብ ቁጭ ብሎ የተማረ አይደለም? እሱ ቁጭ ብሎ ከተማረ ማን ሆነን ነው እኛ ንስሐ አንገባም አንቆርብም አንማርም የምንለው? በእውነት የምስልቅና ትዕቢት አይበቃ እንዴ? ሆስፒታል ስትሄዱ እኔ የምለው ምዕመናን ሆስፒታል ስትሄዱ የሚያክማችሁን ሐኪም ቁስላችሁን ስትገልጡና ስታሳዩት የሚያክማችሁ ሐኪም ምን በሽታ እንዳለበት ጠይቃችሁ ነው እንዴ የምትታከሙት? የእናንተ የሕክምና ካርድና ፋይል ነው እንጂ የሚወጣው የዶክተሩን ፋይልና ካርድ አይታችሁ ነው እንዴ የምትታከሙት? በእርግጠኝነት አይደለም። ምንም በሽታ ይኑርበት የበሽታውን ሜኑ ጠይቃችሁ አይደለም መርፌ የምትወቁ ሰርጀሪ የምትሰሩ። እዛም ማታደርጉትን እዚህ መጣችሁ ሐኪማችሁ ጋር ቁስሉን የምትፈልጉት ምን ሆናችሁ ነው? ሰው እኮ ነው፣ ደካማ ነው። እያበረታታው አይደለም ድካም። እዛም ማጠይቁትን እዚህ የምትመረምሩት ምን ሆናችሁ ነው? ቁስላችሁን እዛ እንደምትገልጡት እዚህም ቁስላችሁን ግለጡት። ያ የሥጋ ብቻ ነው፣ ይሄ ነፍስንም ሥጋንም ነው የሚያድነው። ለምንድን ነው? ከወደቅንበት ምን ደረጃ እንደደረስ ስላላወቅን ነው። ለምንድን ነው? ኃጢአት ብሰራስ ብለን ስለምንፈራ ነው። ለምንድን ነው? ማን ጋር ነው የሚሄደው? አንዳንዶቻችን ደግሞ የአባን ፊት እንዴት ነው ማየው? ፊታቸው እኮ ይገርፋል፣ እሳት ሆኖ ይበላል። እሳቸው ጋር ሲሄድ እፈራለሁ። አንድ እውነት እንነጋገር ወገኖቼ፣ አንድ ጭልጥ ያለ እውነትማ እንወቅ። የአባ ፊት ዛሬ ቢገርፈን አይሻልም? ነገ የገሃነመ እሳት ከሚገርፈን ከአባ ፊት እሳት የገሃነመ እሳት አይበልጥም? ወገኖቼ ዛሬ በአንድ እንደኛ ሰው በሆነ በአንድ አባት ፊት መጸጸት ማልቀስ አይቀልም? ኋላ እኮ በዕለተ ምጽአት በጉባኤ ከማልቀስ ይሄ ነው የሚያሳፍረው፣ ያ ነው የሚያሳፍረው። ይሄ ነው የሚያስፈራው፣ ያ ነው የሚያስፈራው። ይሄ ነው የሚያስጨንቀው፣ ያ ነው የሚያስጨንቀው። ኋላ እኮ በዕለተ ምጽአት ወገኖቼ በአንድ ካህን ፊት መናገር አይቀልም፣ በዛ የቅዱሳን ህብረት ፊት ከመወቀስ ወገኖቼ። እና ምዕመናን አንድ ነገር እንበለው፣ በኃጢአት በወድቅም ልጅ ነኝ፣ ከጋጥ ውስጥ ብጠፋም የመንጋ በግ ነኝ፣ ከገንዘብ ቦርሳ ውስጥ ብጠፋም ያንተ ድሪም ነኝ። ጌታ ሆይ በሩቅ አገር የምኖር ልጅህ ነኝ እንበልና ወደሱ እንገስግስ። ምንም እንኳን ከፊት ብርቅም ጌታ ሆይ ከልቤ ግን አላወጣሁም እያልነው እንገስግስ። ክጄ አይደለም ተታልዬ ነው እያልነው እንገስግስ። ጠልቼ አይደለም ደክሜ ነው ብለህ ገስግስ። ይሄ ነው የሚያስፈልገው። መጨረሻ ጥያቄ ልጠይቃችሁ።
አንድ የመጨረሻ ጥያቄ ጠይቃችሁ። እጃችሁ አይታየኝም፣ ግን እንደምታወጡልኝ ተስፋ አለኝ። ለክብር ባለቤት ለመድኃኒታችን ለኢየሱስ ክርስቶስ በዚህች ምሽት ስጦታ ስጡት ብትባሉ ለጌታችን ስጦታ መስጠት ትፈልጋላችሁ? አይሰማችሁም እንዴ? አይዟችሁ፣ የገቢ ማሰባሰቢያ ፕሮግራም እኮ የለም። ብዙ ሰው እንደዚህ ሲባል ስለሚደነግጥ እንዳይሆን ለጌታችን ስጦታ መስጠት ትፈልጋላችሁን? እስኪ የምትፈልጉ እጃችሁን አውጡልኝ። ባላያችሁም እችም አምናችኋለሁ፣ እናንተም ታምኑኛላችሁ። ለዚህ ብቻ ለዚህ ችለት ብቻ አውደ ምሕረት ላይ ስላለው እሺ አውርዱ። አንድ ታሪክ ልነግራችሁ ፈልጌ ነው። ጄሮም የተባለ የቤተ ክርስቲያናችን መተርጉመ መጻሕፍት ታላቅ ሊቅ ትንቢተ ኢሳይያስን ተረጎመላቸውና ትርጉሙን ሲጨርስ ለጌታችን የልደት ስጦታ ሊሰጠው ሱባኤ ያዘላችሁ፣ አንድ ዋሻ ገባላችሁ። እየሰማችሁኝ ነው? ሱባኤ ገብቶ ልክ ሱባኤን ከማጠናቀቁ የልደት በዓል ዋዜማ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሱባኤ በያዘበት ዋሻ ለጄሮም ተገለጠለት። ከዛ ምን አለው? ጄሮም ልጄ ሆይ እዚህ ዋሻ ውስጥ ምን ታደርጋለህ አለው። ጄሮም ምን አለ መሰላችሁ? ጌታ ሆይ ጉልበቴን የበዘበስኩበት፣ ዓይኔን ያፈዘስኩበት፣ ጀርባዬን ያጎበጥኩበት፣ ዘመኔን የፈጀውበት የኢሳይያስን ትንቢት መጽሐፍ ለልደት ስጦታ ላንተ ልሰጥህ ነው የመጣሁት አለው። ጌታችን ምን አለው ይመስላችኋል? አይ ጄሮም ሆይ ልጄ ጄሮም ይሄን ስጦታህን ዛሬ ካንተ አልፈልግልህም አለው። ጄሮም ደነገጠ። ጌታ ሆይ እንዲህ ደክሜ፣ እንዲህ ዝዬ፣ እንዲህ ዓይኔን አጥፍቼ፣ እንዲህ ጉልበቴን አደብዝዤ ምን ነው ማትቀበለኝ አለው። አይ ሌላ ስጦታ ስጠኝ አለው። ትንሽ አሰብ አደረገና እሺ ጌታ ሆይ ዋሻ መግባቴ፣ እሺ ጌታ ሆይ ሱባኤ መያዜ፣ እሺ ጌታ ሆይ አፌ ኮቸችላ እስኪመስል መጾሜ እሱን ውሰደው፣ እዚህ መጠመዴን ጨለማ ውስጥ መግባቴን እሱን ልስጥ፣ እሱን ውሰደው አለው። ልጄ ጄሮም ሆይ አሁንም ይሄንን አልወስደውም አለው። ጄሮም ስቅስቅ ብሎ አለቀሰ። ጌታ ሆይ ታዲያ እኔ ሌላ ምን አለኝ ብሎ አለቀሰ። ጥሪቴን ትቼ ነው የወጣሁልህ፣ ስላንተ ነው ለአገልግሎት የተጋውልህ፣ ከዚህ ውጪ እኮ አምላኬ ሆይ ምንም የለኝ አለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እውነተኛ ታሪክ ነው የምነግራችሁ። ምን አለው መሰላችሁ? እኔን ደስ መሰኘት ከፈለግ በዚህች ዋሻ ውስጥ ኃጢአትህን ለእኔ ስጠኝ አለው። እየሰማችሁኝ ነው? ኃጢአትህን ምን በለኝ? ኦርቶዶክሳውያን እጃችሁን ያወጣችሁ ሁሉ አምላካችሁን ከወደዳችሁ ኃጢአታችሁን በምትቀጥለዋ ማለዳ በካህኑ ፊት ለክርስቶስ ስጡለት፣ ለክርስቶስ አስቀምጡለት። አንድ ጥያቄ ደግሞ ጨምሬ ልጠይቃችሁ። አሁን ሲኦል ያሉ ሰዎች እግዚአብሔር 30 ደቂቃ ብቻ ምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስሏችኋል? 30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር እድል ቢሰጣቸው ምን የሚያደርጉ ይመስላችኋል? እቁብ ይገባሉ፣ ኮንዶሚኒየም ይቆጥባሉ። ስለማይሰማኝ እኮ ነው። 30 ደቂቃ ብቻ ቢሰጣቸው አንድ ነገር ነው የሚያደርጉት። ምንድን ነው የሚያደርጉት? ይሄ በሉቃስ ወንጌል ምዕራፍ 16 ተገልጧል። ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው። 30 ዘመን የኖርን፣ 40 ዘመን የኖርን፣ 50 ዘመን ያለ ንስሐ የኖርን ወገኖቼ እባካችሁ ወደ ንስሐችን እንገስግስ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመልአኩ በረከት ረድኤት